አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥቻለሁ። ቢፍ እንሰራለን፣ አብረን እንስራ። ቆንጆ የሆነ ቢፍ አብረን እንሰራለን። 2 ኩባያ ዱቄት አድርጌያለሁ። እዚህ ጋር ደግሞ 2 የሾርባ ማንኪያ የበቆሎ ዱቄት አለኝ ማለት ነው። እንደዚህ አድርገን ካደረግንበት በኋላ ማሽናችን ላይ እናደርገዋለን። ከፈለጋችሁ በእጃችን መብኳት እንችላለን። ቀላል ነው። ያው ጊዜ ለመቆጠብ ብዬ ነው። አልሚም እዚህ ጋር ትንጥዬ ቤኪንግ ፓውደር የስኳር ማንኪያ ያህል እናደርጋለን። 4 ማንኪያ የሾርባ ደግሞ ዘይት የምግብ ዘይት እናደርግበታለን ማለት ነው። ከዛ 1 ኩባያ ውሃ አቅርብ ያለው ማለት ነው። ይሄኛው ከዘይት ጋር እና ከሁሉም ጋር ዝም ብዬ 1 ደቂቃ ያህል እሰጠዋለሁ። ትንሽዬ ጨው ደግሞ ብትነዳሩበታላችሁ። ከዛ በዚህ በለካችሁበት ዱቄት ውሃ ደግሞ 1 ውሃ ታቀርባላችሁ ማለት ነው። እየፈላ መሆን የለበትም፣ ቀዝቃዛ መሆን የለበትም። እራሱ በቃ የክላሱ ሞቅታ ውስጥ ያለ ውሃ፣ የቤታችሁ ሞቅታ ውስጥ ያለ ውሃ ብቻ በቂ ነው። አልሚሄም ባታፈሉት የተመረጠ ነው። ለብም ባታረጉት የተመረጠ ነው። ቀዝቃዛም ባታረጉት የተመረጠ ነው። አልሚሄም በእንደዚህ መልኩ አድርገን እናቦካለን ማለት ነው። ያው እንደምታዩት በዘይት ብቻ ነው እንደዚህ እያደረኩት ያለሁት። አሁን ውሃችንን እንጨምራለን ማለት ነው። 1 ደቂቃ ሰጥቼዋለሁ። አያችሁት? እንዲህ ከሆነልን በኋላ ፍርፍር ብሏል። ከዛ ውሃ እንጨምርበታለን ማለት ነው። ውሃውን ትንጥዬ አስቀርቻለሁ ማለት ነው። በቃ ለ2 ኩባያ ዱቄት 1 ኩባያ ውሃ ማለት ነው። አልሚሄም እንዲህ አድርገን እንትን ነው። አሁን አያችሁት? ተፈርፍሯል። ጥብቅብቅ እንዲልላችሁ ያቺ የቀረችውን ውሃ ብቻ መጨመር ነው ከእናንተ የሚጠበቀው። አሁን ያቺ የቀረችኝን ውሃ አድርጌ አጠባብቀዋለሁ ማለት ነው። አሁን ለጊዜ ነው ድንጋይ የሚመስለው ያኔ ወፍራም በጣም እንጂ በኋላ ላይ ግማሽ ሰዓት ስትሰጡት በጣም የለሰለሰ ቅቤ የሆነ ሊጥ ይሆንላችኋል ማለት ነው። አልሚሄም አያችሁት? በዚህ መልኩ እያቦካልኝ ነው። አሁን አያችሁት? በቃ ኸላስ በጣም አሪፍ ሆኗል። በቂ ነው። አውጥቼ ሳህን ላይ አደርገዋለሁ ማለት ነው። ሳህኔን ትንሽ ዘይት እቀባና ከማሽኑ ላይ አውጥቼ ሳህን ላይ አደርገዋለሁ ማለት ነው። አያችሁት? አሁን አወጣውና ሳህኔ ላይ አድርጌ በናይሎን ኪስ አድርጌ ሸፈኜ ግማሽ ሰዓት አስቀምጠዋለሁ ማለት ነው። በቃ በዚህ መልኩ አድርጋችሁ በጣም ነው ወፍራም። በኋላ ላይ ግን ስታዩት ቅቤ ነው የሚመስለው። ማሻላ እንዲያርገን ከድነን በናይሎን ኪስ እናስቀምጠዋለን ማለት ነው ለግማሽ ሰዓት። ከዛ በኋላ አያችሁት? እንደዚህ ሆኖ ቦክቶልኝ ነበር። ለ2 ቆርጬዋለሁ። በጣም ነው ለስላሳ። አልሚሄም እንዲያርጌ በጥናንጥዬው እቆርጠዋለሁ ማለት ነው። አሁን በቅርጽ ላይ እናንተ እንደፈለጋችሁ ማድረግ ትችላላችሁ። እኔ ግን በዚህ አድርጌዋለሁ። እንደዚህ አድርጌ ከቆራረጥኩት በኋላ የቅርጽ ማውጫ ካላችሁ አሪፍ ነው። እኔ ያለችኝ ቀዝቃዛ ውሃ ጫፍ ጫፉ ላይ በጣም ቀዝቃዛ ውሃ አደርግና እንትን ማለት ቺዜን የሰራት 3 አይነት ነው። ጅብና ቤጣና ሀሎሚ እና የጅብና ማዘሬላ ማለት ነው። 3ቱን እንደባልቄ ከባግዶንስ ጋር እንዲያርጌ እጠቀማለሁ ማለት ነው። አንደኛውን በዚህ ቅርጽ ሰርቻለሁ፣ አንደኛውን ደግሞ በዚህ ቅርጽ ሰራዋለሁ ማለት ነው። እያዳመጣችሁ ብቻ እናንተ መስራት ነው። ኪስ ደግሞ ሸፍኑት ሊጣችሁና እንዳይደርቅባችሁ እንዳያስቸግራችሁ። እንደዚህ የተቆራረጠውን ራሱ አንጥለውም፣ ሰብስበን እንደገና እያቦካን እንጠቀምበታለን ማለት ነው። በጣም ነው አሪፍ። ኪስ ግን መሸፈን እንዳትረሱ። ከዛ ያያችሁት የጠቀለልኩት ይሄንን መስሎልኛል ማለት ነው። በ2 አይነት ዲዛይን የጠቀለልኩት እንዲህ ሆኖ ወጥቶልኛል ማለት ነው። በጣም ነው ቆንጆ፣ አያስቸግራችሁም። ሊጡ ከተስተካከለ፣ አቦካኩ ከተስተካከለ ቢፍ አያስቸግርም። አልሚሄም በደንብ አድርጋችሁ በእንደዚህ መልኩ ስሩ ሀባይቢ። አያችሁት? ከዛ ጠብሰዋለን ማለት ነው። አጠባበሱን ደግሞ ዘይቱን መጀመሪያ ላይ እናግለውና ከዛ በኋላ ትንሽ እንቀንሰዋለን። ዘይቱን ሳምቡሳ መጥበስ ስንጀምር
ልክ እንደዚህ ወርቃማ አርጋችሁ ታወጡታላችሁ ማለት ነው። አያችሁት? ወርቃማ ከለር ሲሆንላችሁ ታወጡታላችሁ ማለት ነው። ምንም ነገር አልተጠቀምኩበትም። አያችሁት? በጣም ነው አሪፍ። እንዲህ አርጋችሁ በዚህ መልኩ አርጋችሁ እናንተም ብትሰሩ፣ በተለይ አረብ ቤት እንደምትሰሩ ልጆች ጓደኞቼ እንዲህ አርጋችሁ ስሩ። እዩት፣ በጣም ነው ቆንጆ ተነፍቶልኛል። ስትጠብሱ ደግሞ እንዲህ አርጋችሁ ዘይቱን ላዩ ላይ ፈሰስ አርጉበት እንዲነፋላችሁ ማለት ነው። ጊዜ አይፈጅም ለመጥበስ። በዚህ መልኩ አርጋችሁ ጥበሱ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለምታደርጉልኝም በጣም አድርጌ አመሰግናለሁ። ይሄንን መስሎልኝ ወጥቷል። አሁን እንዲህ አድርገን ወደ ገበታ እናቀርበዋለን ማለት ነው። ኢንሻአላህ ኸይረኛ ረመዳን አላህ ያርግልን።